እንደምን ሰነበታችሁ ውድ ተመልካቾቻችን። ይህ በየሳምንቱ የምናካሄደው የመጽሐፍ ቅዱስ የውይይት ክፍለ ጊዜያችን ነው። ይህንን የውይይት ክፍለ ጊዜ የሆፕ ቻናል ኢትዮጵያና ፍኖተ ብርሃንና አብረን በመሆን የምናዘጋጅላችሁ ነው። ይህን ዝግጅት ማዘጋጀት ከጀመርን እንግዲህ 6 ወር አልፎናል። በዚሁም እየቀጠልን ያለነው ፍኖተ ብርሃንና የተለያዩ አገልግሎቶች አሉት። መጽሔት ያሳትማል፣ መጽሐፎችንም እንደዚሁ ያሳትማል። ሌሎችም አገልግሎቶች አሉት። መጽሔቶቹን እንዲሁም የዚህንም ፕሮግራም ሌሎችንም ጽሁፎች ማግኘት የምትፈልጉ ድረገጽ ስላለው በድረገጽ ሄዳችሁ ማየት ትችላላችሁ። ድረገጹ gizew.org ብላችሁ ብትገቡ እነዚህንም የተቀዳናቸውንም ሌሎችንም ጽሁፎች ማግኘት ትችላላችሁ። በዚህ በ3 ወር ስናጠና የነበርነው የዘፍጥረት መጽሐፍ ነው። በዚህ ጥናት ላይ ዛሬ የ9ኛውን ክፍል ነው የምናጠናው ማለት ነው። የ9ኛውን ክፍል ከማጥናታችን በፊት አብረውኝ እዚህ የሚወያዩትን እንደገና ባስተዋውቃቸው ደስ ይለኛል። በዳር በኩል ያለው ወንድም ቴዎድሮስ ማሩ ነው። ቀጥሎ ያዕቆብ አለሙ አለ። በማዕከላችን ደግሞ አዲስ ተወያይ አለን፣ ፓስተር ጥሩነህ ወልደስላሴ። በዩኒየን ደረጃ መሪ የነበሩ፣ በኩየራ አድቬንቲስት ኮሌጅ ዲን የነበሩ፣ እንደዚሁም አቃቂ ሚሽን ፕሪንሲፓል የነበሩ አብረውን ስላሉ ደስ ይለናል። ለወደፊትም በሚቀጥለውም በምናደርገው የሰንበት ትምህርት ውይይት አብረውን ይሆናሉ። እሳቸውን በማግኘታችን ደስ ይለናል። እንዲሁም ደግሞ አጠገብ ያለችው አርሴማ ትባላለች። እኔም ዘውዱ ሰብለ ወርቅ እባላለሁ። ወደ ውይይቱ እንግዲህ ከመግባታችን በፊት አጭር ጸሎት እናደርጋለን። ይህን አጭር ጸሎት ወንድማችን ያዕቆብ ያደርግልናል። እጅግ አድርጋ የምትወደን የሰማይ አባታችን እናመሰግናለን። ደግሞ ዘወትር ልታስተምረን ፈቃድህ ስለሆነ ዛሬም ልታስተምረን በመካከላችን ስላለ እናመሰግናለን። ዛሬም ደግሞ ቃልን ስናጠና ስንወያይ ሳለ በመካከላችን ተገኝተ መንፈስ ቅዱስ እንድትመራን የሚመለከቱት ሁሉ ደግሞ ወደ አንተ የሚቀርቡበት የበለጠ አንተን የሚያውቁበት የበረከት ጊዜ ይሆን ዘንድ እንለምንሃለን። ስለሰማን ተመስገን፣ በክርስቶስ ኢየሱስ ስም አሜን። እንግዲህ እንዳስቀመጥኩት የምናጠናው የነበረው የዘፍጥረትን ጥናት ነው። እንግዲህ ይህን ዘፍጥረት ጥናት ስናጠና ዓለም መጀመሪያ እንዴት እንደተፈጠረች አየን። ከዛ በኋላ የኃጢአት አገባብ ከነ ምክንያቱ ለማየት ሞከርን። ከዛ በኋላ ግን የእግዚአብሔር ተስፋ በተለያየ ምክንያቶች በተለያየ አካሄድ ሲመጣ እናየዋለን። መጨረሻም ለአብርሃም ቃል ኪዳን ሲገባለት እናያለን። ይህ የገባለት ቃል ኪዳን በዘርህ ዓለምን እንደሚባርክ የገባለት ቃል ኪዳን ከዘር ወደ ዘር ሲተላለፍ እናይና በመጨረሻ በተአምር ልጅ ሲሰጠው ይስሐቅን ሲወለድ እናያለን። በዛ ተንደርድረን ነው ያለነው። እንግዲህ ከዛ ተከትለን አሁንስ ደግሞ ይሄ ቃል ኪዳን ይሄስ ተስፋ የእግዚአብሔርስ ዓላማ እንዴት እየተፈጸመ ነው? የሰዎችስ ውጣ ውረድ ምን ይመስላል? ከዛስ ምን እንማራለን የሚለውን ነው የምናየው። ዛሬ የምናየው ዋና ሀሳቡን ለማግኘት ሁልጊዜ እንደማነሳው እንግዲህ ይሄ ካያዝም ውቅር አለ። እሱን ውቅር ላብራራና ጥያቄ በመጠየቅ እጀምራለሁ። የዛሬው ውቅር የያዕቆብ ልጆች በሚል የተሰራ ነው። የያዕቆብ ልጆች እንግዲህ እስከ ዛሬ ተስፋው ሲተላለፍ የምናየው አንድ የተወለደ ሰው ነው። ከአሁን በኋላ ግን የያዕቆብ አንድ ሳይሆን ተስፋውን ወሳጆች 12 ሲሆኑ እናያለን። እና የእግዚአብሔርም አሰራር በዚህ ምን እንደሚመስል የምናየው ነው። እና ይህንን ውቅር ስንመለከተው መቅድም አለው። ይሄ መቅድም ከዘፍጥረት 25 እስከ 7 እስከ 18 አለ። የአብርሃም ሞትና የእስማኤልን ትውልድ እዛ ጋር ይነግረናል። የዚህ ትይዩ ደግሞ ሀሌተ ውሃ አንድ ወደ ታች ስንሄድ ማሳረጊያ የምንለው ፖስትሉድ እንደሚባለው በእንግሊዝኛው ማለት ነው። የይስሐቅ ሞትና የኤሳው ትውልድን ሲነጻጸር እናየዋለን። በለ ስንመጣ ደግሞ የይስሐቅ ልጅ መውለድ እና የምጥ ጭንቀት ዘፍጥረት 25 ከ19 እስከ 34 ያለውን ስንመለከት በእሱ ትይዩ ደግሞ ንጽጽር ያለው ለአንድ የያዕቆብ ልጆች መወለድ እንደገና ደግሞ ይሄ የምጥ ጭንቀት እንዳለ እናያለን። ሐመር ውሃ ላይ ስንመጣ ይስሐቅና አቢሜሌክን እናገኛለን። ይህንን የምናገኘው
ከዘፍጥረት 26 ከ1 እስከ 33 ነው። ከዛ ደግሞ የሐመር ውሃ 1 ላይ ስንመጣ ዲናና ሴኬም የተፈጠረ አንድ ክስተት አለ፣ እናነሳዋለን። እሱንም በሚቀጥለው ትምህርታችን ከዘፍጥረት 33 ከ18 እስከ ዘፍጥረት 34 እስከ 31 ያለው እናያለን ማለት ነው። ሰላይ ስንመጣ ያዕቆብና እግዚአብሔር በቤቴል ተገናኘው፣ በመሰላል የተገናኘነውን ታሪክ እናያለን። የእሱ ትይዩ ግን ሰ1 ላይ ያዕቆብ እግዚአብሔር በጴኒኤል እንደገና ሲገናኘው፣ እግዚአብሔር ከያዕቆብ ጋር ሲገናኝና ያዕቆብ ሲታገል እናያለን። የእነዚህንም ጥቅሶች የምናገኘው የጴኒኤልን ዘፍጥረት 31 3 እስከ 55 ከዛ ዘፍጥረት 32 1 እናገኘዋለን። የያዕቆብና በቤቴል የተገናኘውን ደግሞ ዘፍጥረት 28 ከ10 እስከ 22 እናገኘዋለን። ከዛ መልሶ ረ ላይ ስንመጣ ደግሞ ረው ያዕቆብ ወደ ላባን ቤት ሄደ። ይሄ ከዘፍጥረት 29 ከ1 እስከ 14 ነው የምናገኘው። ረ1 የእሱ ትይዩ ስንመጣ ያዕቆብ ከላባን ቤት ሄደ። መጀመሪያ ወደ ላባን ቤት ነበር የሄደው፣ ከላባን ቤት ደግሞ ሄደ። ይሄ ደግሞ የምናገኘው ከዘፍጥረት 31 3 እስከ 55 እንዲሁ ዘፍጥረት 32 1ንም ይጠቀልላል። ሳቱሰ ስንመጣ ላባንና ያዕቆብ አታለለው። ላባን ያዕቆብን ሲያታልለው ዘፍጥረት 29 ከ15 እስከ 30 እናገኛለን። ሰ1 ትይዩ ያዕቆብ ላባንን አታለለው፣ ላባን በያዕቆብ ተታለለ ማለት ነው። እሱ ደግሞ ከዘፍጥረት 30 ከ25 እስከ 31። ይህን ሁሉ እንግዲህ ይህንን ውቅር የምናገርበት ምክንያት የእነዚህ ሁሉ ምዕራፎች ማዕከሉ የትኛው ጋር እንደሆነ ማየት እንድንችል፣ አጻጻፉን ማየት እንድንችል ነው። ይህንን አጻጻፍ የምናገረው ሸ ነው ማዕከሉ። ለያዕቆብ ልጆች ተወለዱለት። ይህንን ከዘፍጥረት 29 31 እስከ ዘፍጥረት 30 24 የምናገኘው ዋናው ሀሳብ የዚህ ሁሉ ውቅር የነዚህ ሁሉ ምዕራፎች ዋናው ሀሳብ እዛ ላይ እንደሆነ እናያለን ማለት ነው። እንግዲህ ይህንን እንደ መግቢያ ከተናገርኩ በኋላ ያለፈው ጊዜ የይስሐቅን ታሪክ አይተናል። አሁን ይስሐቅ አረጀ፣ ልጅ ወልዷል። ግን ልጅ ምን አይነት ልጆች ወለደ? ባህሪያቸውስ እነዛ ልጆች ምን ይመስሉ ነበር? ትንሽ የሚመሳሰልም ነገር ነበረው። ርብቃም ቶሎ እንደ ሳራ ባትዘገይም ቶሎ ልጅ አላገኘችም ነበር። በኋላ ግን አገኘች። ምን አይነት ልጆች ነበሩ ባህሪያቸው? እነዚህ ሁለት ልጆች ባህሪያቸው በጣም የተለያየ ነበር። እንዲሁም ዘፍጥረት ምዕራፍ 25 ቁጥር 27 ላይ እንደዚህ ይላል፣ ብላቴኖቹም አደጉ፣ ኤሳውም አደን የሚያውቅ የበረሃ ሰው ሆነ፣ ያዕቆብ ግን ጭምት ሰው ነበረ፣ በድንኳን የሚቀመጥ ነበር ብሎ ይናገራል። እና አንደኛው ወደ ውጭ መውጣት ደስ የሚለው ብርቱ፣ ሰውነቱ ራሱ ፈርጠም ያለ የአደን የውጭ ሰው ነበረ። ሌላኛው ደግሞ በቤት የሚቀመጥ የድንኳን ሰው ነበር። እና እንዲሁም እዚህ ውስጥ ያለው ጭምት የሚለውን መግለጫ ለኖህም መጽሐፍ ቅዱሳችን ሲጠቀመው እናገኘዋለን። እና መንፈሳዊ ነገር የሚገባው አይነት እግዚአብሔርን መፍራት ያለበት የሚመስል ሀሳብ ያለው ነው እንግዲህ እነዚህ ሁለት ሰዎች። እና ከዛ በኋላ ግን በኑሯቸው ውስጥ የሚስተዋሉ ነገሮችም አሉ። ለምሳሌ ኤሳው በትንንሽ ነገሮች የሚታለል፣ ይሄ ወደፊት ያለውን ተስፋውን የሚሰጠውን ለትውልድ የተቀመጠውን ተስፋ ከሚጠብቅ ይልቅ ቅርብ ያለ ነገር የሚያታልለው የሚያጓጓው። በሌላ በኩል ደግሞ ያዕቆብ ደግሞ ከዚህ በተቃራኒ ተስፋውን አሻግሮ የሚያይ ብኩርና፣ እግዚአብሔር የሰጠው የተስፋ ቃል ምን ያህል የእውነት እንደሆነና በጣም ደግሞ አትኩሮት ሰጥቶ ይቀበለው እንደነበረ ትንሽ ፍንጭ እናገኛለን በታሪክ ውስጥ። እነዚህ ነገሮች እናያለን። እንግዲህ የሰንበት ትምህርታችንም ርዕስ ያስቀመጠው ያዕቆብ ገፍታሪው ወይም እንደው አጭበርባሪው ነጣቂው እንበለው እንደዚያ የሚል ርዕስ ሰጥቶታል። እና ስናየው የመግቢያውም ጥቅስ ስናነበው ምን ይላል? የዘፍጥረት 27:36 ላይ ነው ያለው። እርሱም አለ በእውነት ስሙ ያዕቆብ ተባለ፣ 2 ጊዜ አሰናክሎኛልና ብኩርናዬን ወሰደ፣ አሁንም እነሆ በረከቴን ወሰደ፣ ደግሞም ለእኔ በረከት አላስቀረልኝም አለ። ይሄ እንግዲህ ኤሳው የተናገረው ነው። እና ሲጀመሩም እንደዚህ ለመሆን የተፈጠሩ ይመስላሉ ነው ወይስ አይደለም? ጉዳዩ እንዴት ነው? ከዚያም አልፎ
ከእናታቸው ማህፀን ውስጥ ሳሉ ይጣሉ ነበር። ገና ሳይወለዱ በፊት ይፈራገጡ ነበር ከውስጥ። ጦርነት እንደነበረ ነው መጽሐፍ ቅዱስ የሚነግረን። ከዚያም በኋላ እሷም እናቲቱም ተጨንቃ እንደነበረ ነው በዚህ ምክንያት እና እግዚአብሔርም መልስ እንደመለሰላት 2 ህዝብ በማህፀንሽ ውስጥ አለ። 2 አይነት ህዝብ። ለዚህ ነው ጠባይ ለጠባይ አይስማሙም፣ አብረው የሚሄዱ አይነት አይደሉም። ጦርነቱ እዚያ ውስጥ ጀምሯል ነው የሚላል። ሲወለዱ እንኳ እንዲች አድርጎ የወንድሙን እግር ይዞ ነው የወጣው። ያዕቆብ የኤሳውን እግር ይዞ ነው የወጣ። በሰላም አይደለም የወጣው እና ከእናታቸው ማህፀን ጀምሮ የማይግባቡ ነበረ። እንግዲህ ጥያቄው ምንድነው? ናቹራሊ ምንድነው የሚያጣላቸው? ምንድነው እንደምን እንዳይግባቡ ያደረጋቸው? ለምን ይህን ያህል ገና እዚያ ውስጥ ሳሉ አንድ ችግር እንኳ ሳይመጣባቸው አንድ ችግር ሳይደርስባቸው ይጣላሉ ነው። ይሄ እንግዲህ ይህንን ጥያቄ ለመመለስ አሁን እኛ እንችላለን። ያን ጊዜ መጀመሪያው ላይ አይቻልም። አሁን እኛ ባለንበት ጊዜ ግን ይቻላል ይህን ጥያቄ መመለስ። ምክንያቱም ታሪካቸውን አንብበናል፣ ህይወታቸውን አይተናል። እያንዳንዳቸው ምን ይወዱ እንደነበር፣ ምን ይጠሉ እንደነበር ሁለቱ እናውቃለን። ስለምናውቅ ያጣላቸው ምን እንደሆነ እናውቀዋለን። እና አሁን አርሴማም እንዳለችው ገና በልጅነታቸው አለመግባባቱ ሲጀመር ሳል ጠቡ ሲጀመር ሳል ትንሹ የቤት ሰው ነበር ይላል። የድንኳን ሰው ነበር፣ ወጥ ሰሪ ነው የነበር። ትልቁ አዳኝ ሸካራ፣ ቆዳው እንኳን በጠጉር የተሞላ ተሸፈነ እና እኔ አቶ ወንዶ የሚል የዚህ አይነት ነው። አባቱም ደግሞ ይኮተኮተ ደስ ይለው ነበር በልጁ። ተኳሽ ነዋ፣ ተኳሽ ልጅ ያለው አድኖ ይዞ ይመጣል፣ ያበላዋል። ወንድ እቺ ሴት ወደ ድንኳን የምትገባ ወንድ ማለት ነው፣ ጎበዝ ማለት። እዚያ አባትና እናት እኳ ከሁለት ተሰንጥቀው የጠቡ ምክንያት ሆነዋል። የጠቡ ምክንያት ወላጆቹ ናቸው። ያለመግባባታቸው ምክንያት እነሱ ናቸው። እናት እና ያዕቆብን ትደግፋለች፣ ኤሳውም ያዕቆብም ይስሐቅም ይህን ደግፋል፣ ያዕቆብን ይደግፋል። በዚህ ምክንያት ሳይግባቡ ቀርተዋል። እንግዲህ ያልተግባቡበት አንደኛው ተፈጥሯቸው ነው። የሁለቱ ወጣቶች ተፈጥሮ የሚወዱት ነገር አንድ አይነት አልነበረም። የተለያየ ነገር የሚወዱ የማያስማማ የማያግባባ ነበራቸው። ይሄ አንዱ ምክንያት ነው። ሁለተኛ ወላጆቻቸው ናቸው። ከተወለዱም በኋላ ወላጆቹ ወላጅ ሊያደርግ የማይገባውን ያደረጉ፣ በልጆቻቸው መካከል አንዱን ማሳደግ፣ አንዱን ማሳነስ፣ አንዱን ማሞገስ፣ አንዱን ማኳሰስ አይሆንም። እናንተ እኔ ራሴ ተወርጃለሁ፣ ተወጥቻለሁ። እናንተ እዚህ ያላችሁ ግን ወዮላችሁ፣ ገና የመጀመሪያቸው ነውና፣ ግን ምክር ውሰዱ፣ ከዚህ ትምህርት ውሰዱ። ማንም አባት ልጆቹን ከሁለት ከፍሎ ገሌን እወዳለሁ ገሌን አልወድም ሊል አይገባውም። በአፍም እንዲህ ባይናገር በምግባሩ የዚህ አይነት ስሜት ያንበረሽን መስጠት የለበትም። አባት ለልጆቹ ሁሉ አንድ ነው። እውነት ነው። በጠባያቸው ጠባያቸውን የምንወደው ጠባያቸውን የማንወደው ልጆች ሊኖሩ ይችላሉ። የሆነ ሆኖ ግን አናዳላም። እናትም እንደዚሁ ተስማምታ ከባሏ ጋር ልጆቿን ብታሳድግ ለልጆቹ በጣም መልካም ይሆናል። እኔ ራሴ ልጆች ከመውለድ በፊት ባለቤት ጋር ከመጋባት በፊት ይህን ቃል ኪዳን ገብተን ነው፣ ሁለታችን ተስማምተን ነው። ልጆች እግዚአብሔር የሰጠን እንደሆነ እሷ 2 ልጅ ይፈልጋለሁ፣ እኔ 4 እፈልጋለሁ። ከዚያ ላይ ደግሞ ይህን ብቻ አይደለም ያለያየን፣ መቅጣቱ ላይ ማን ይቅጣ የሚለው የተስማማ ነው። መጨረሻ ምንድን ነው? እኔ ስቀጣ እሷ ላትገባ፣ ጣልቃ እንዳትገባ፣ እሷ ስትቀጣ ደግሞ እኔ አላልገባ። የተበላሸ ነገር ባይ ለብቻ እሷ ነው ልጆቹ በማያዩበት ቦታ በማያሰሙት ቦታ እንዲህ ያደረግሽው ልክ አይደለም ብዬ እንድናገር እንጂ ከልጆቹ ፊት አንድ ልዩነት እንዳለ እንዳይታይ።
ይሄ ነው ያዕቆብና ኤሳውን ሳያስማማቸው የቀረ ያጣላቸው በመሰረቱ ወላጆቻቸው አርቱ ብሌም። ስለዚህ አሁን እንግዲህ የጸባያቸውም ለውጥ አይደለም እያልን ነው። እንግዲህ መዳረሻቸውን እግዚአብሔር አልወሰነውም፣ በባህሪያቸው ራሳቸው ናቸው እያልን ነው ወይስ የእግዚአብሔርም ውሳኔ አለው? አሁን ፓስተር ያስቀመጡት እንዳለ ሆኖ ግን ሰንበት ትምህርቱ ደግሞ የሚጠቅሰው አንድ በጣም ቁልፍ የሆነ ነገር አለ። እግዚአብሔር ለአብርሃም ሰጥቶት የነበረው በረከት፣ ቃል ገብቶት የነበረውን ነገር ሁለቱም እናትም አባትም ያስተምሯቸው ነበር። የተለያየ ባህሪ ቢኖራቸውም ግን ያን በደንብ ያስተምሯቸው ነበር እና ይህንን ትምህርት ሰንበት ትምህርቱ እንደውም በደንብ አድርጎ ነው የሚያስቀምጠው እና ያ ያስተምሯቸው የነበረውን ትምህርት ግን እነዚህ ሁለት ልጆች ያዕቆብም ኤሳውም የመረጡት ምርጫ አለ። ለምሳሌ ያዕቆብ በጣም አክርሮ ወስዶ እንደውም ያንን ነገር ለማግኘት ህገወጥ ነገር ሁሉ ሲፈጽም እናያለን፣ በኋላ እናየዋለን። ኤሳው ደግሞ በሌላ በኩል ሲያቃልላት እናያለን። ለምሳሌ ቡክርናው ተሰጥቶት ቡክርናውን በምስር ወጥ እንትኑ አትኩሮቱ የነበረው ጊዜያዊ ደስታን የማግኘት አካላዊ ደስታን የማግኘት እንደዛ አይነት ፍላጎት የነበረው ሰው ነው። ስለዚህ ምን ለማለት ፈልጌ ነው? ምርጫቸው የነሱ ምርጫ እግዚአብሔር ሁሉንም እኩል ሰጥቷቸዋል። ያንን በረከት በቤተሰቦቻቸው በኩል ቃል ገብቷል። ግን ያን ነገር በእነሱ በኩል እንዲፈጸም የሰጡት ምላሽ የተለያየ ነበር እና አንዱ ችግር የፈጠረው ይሄ እንደሆነ ምክንያቱም ኤሳውን ሲል ለሚታይ ነገር ጊዜያዊ ለሆነ እርካታ ለሚሰጥ ነገር ፍላጎት ነበረው። ለዛም ነው የምግብ ፍላጎቱን መቋቋም አቅቶት በምስር ወጥ ቡክርናውን ሲሸጥ የምናገኘው። እዚህ ጋር አሁን ፓስተር የሚያስቀመጡት ላይ ሁለት ህዝብ እንግዲህ እንዳለ ካወቀች በኋላ መጀመሪያ ትጠይቅ ዘንድ ሄዳ ከእግዚአብሔር ጠይቃ ነበረ እናታቸው ርብቃና ያኔ ተናግሯል። እግዚአብሔርም ታላቁ ለታናሹ ይገዛል፣ ታናሹ ይበረታል ተብሎ ነበርና እሱ ይመስለኛል አይደል ጥያቄህም ማለት እግዚአብሔር እየወሰነው ነው መዳረሻቸውን ወይስ ምንድነው? የኔም ጥያቄ ስለሆነብኝ እሱ እንዲሁም ሮሜ ምዕራፍ 9 ቁጥር 13 ላይ ከብሉይ ኪዳን የተወሰደ አንድ ጥቅስ ይናገራልና ያዕቆብን ወደድኩ ኤሳውን ግን ጠላው ብሎ እግዚአብሔር ራሱ እንደተናገረ እናገኛለንና ያው እግዚአብሔር ራሱ መጀመሪያ አበላልጧቸዋል ወይ? በጣም ይህንን ያነሱና እንደውም እግዚአብሔር እኮ ወስኗልና እኔ የፈለኩትን ባረግ የተወሰነ ጉዳይ ነው ይላሉ። ትልቅ ክፍተት የሚፈጥር ፕሪዴስቲኔሽን። አሁን ግን ትልቅ አሁን የተቀላቀለ ያለ የሚመስለኝ እግዚአብሔር የወደፊቱን አስቀድሞ ማወቁን ከመወሰን ጋር እየቀላቀልን ይመስለኛል። የወደፊቱን ያውቃል፣ ምክንያቱም እግዚአብሔር ስለሆነ መጀመሪያም መጨረሻም የሌለው አምላክ ማነው ስለሆነ አልፋና ኦሜጋ የሆነ አምላክ ስለሆነ ያውቃል። ያ ማለት ግን ወስኗል ማለት አይደለም። አሁን እዚህ ጋር የተናገራቸው ንግግሮች እንደዛ ሊመስሉ ይችላሉ። ቅድም ስለ ምርጫ የተናገርኩት ለዛ ነው። ለሁለቱም እኩል ምርጫ ነው የተሰጣቸው። ሰንበት ትምህርቱ በደንብ ይናገራል። አባትና እናታቸው በደንብ አስተምረዋቸዋል። በእነሱ በኩል ቃል የተገባው ተስፋ ቃል ምን እንደሆነ በደንብ ነግረዋቸዋል። ግን ሁለቱ የመረጡት ምርጫ ነው ልዩነቱን ያመጣውና የተነበቡት ጥቅሶች እግዚአብሔር እንደው አስቀድሞ እንደወሰነ ይመስላሉ እንጂ እግዚአብሔር አስቀድሞ ወደፊቱን ማወቁን መገለጫ ነው እንጂ ያን ይወስናል ማለት አይደለም። ይሄ አሁን ለሚያጋጥሙን ነገሮች ኤክስኪውዝ ምንድን ነው የምንለው? ምክንያት መሆን አይችልም። እግዚአብሔር የኔን ወደፊት ማወቁ እኔ እንደዛ አድርጎ ፈጥሮኝ ወስኖኛል፣ በቃ ስለዚህ ከተወሰነልኝ አልወጣም ማለት ጋር እንዳንቀላቅለው ሰጋለሁ። እዚህ ሀሳብ ላይ የሚያጠናክረው እንዲያውም ይሄ መወሰን ቢሆን ኖሮ የመጀመሪያ ልጅ ነው እንግዲህ ያንን ብኩርናን የሚያገኘው። ግን አሁን በምርጫቸው ስለሆነ እንዲያውም ታናሹ ያንን ብኩርና እንዲያገኝ ሆኗል። ስለዚህ መወሰን የሚለውን እንዲያውም ራሱ ታሪካቸው ያዕቆብና ኤሳው ራሱ በደንብ ያብራራዋል። መወሰን ሳይሆን እግዚአብሔር አስቀድሞ ስለሚያውቅ ያንን ተናገረ እንጂ የማንንም ይሄ መዳረሻ አልወሰነም የሚለውን ሀሳብ ማለት ነው። ፕሪዴስቲኔሽን የሚባል ትምህርት የሚያስተምሩ ሰዎች አሉ። እሱ የሚለው ምንድን ነው? አንተ የሰራውን ብትሰራ ምንም ልዩነት አያመጣም። ያመንኸውን ብታምን ምንም ልዩነት አያመጣም። ተወስኗል። እንደዚህ እግዚአብሔር ወስኖታል። ስለዚህ የፈለገውን ህይወት ኑር፣ የፈለገውን ስራ። ምክንያቱም ያንተ መስራትና አለመስራት፣ ማመን አለማመን የሚያመጣው ይሄ ግን የሰይጣን ትምህርት ነው።
የእግዚአብሔር አይደለም። ይህንን ትምህርት ታዲያ ይህንን ፕሪደስቲኔሽን የሚከተሉና የሚያምኑ ሰዎች የተለያዩ መግለጫዎች አሏቸው። ነገር ግን አሁን እንደተባለው ትክክሉ ምንድን ነው? እግዚአብሔር እውቀት አለው፣ ፕሪኖሌጅ አለው እና ከመሆኑ በፊት ያውቃል። የማወቅ ችሎታ አለው እግዚአብሔር። ከመፈጠራችን በፊት ያውቃል። እኔ እንደምጸድቅ እንደማልጸድቅ ያውቃል። የህይወት የመጨረሻም እንደሚሆን ያውቃል። ይህ ማለት ግን ወስኖታል ማለት አይደለም። በምን እንደምሞት፣ እንዴት እንደምሞት፣ መቼ እንደምሞት ወስኖ አስቀምጧል ማለት አይደለም። ያንን የሚወስኑ ሌሎች ምክንያቶች ይኖራሉ። ነገር ግን እሱ በአምላካዊ ባህሪው በአምላካዊ ጥበቡ አስቀድሞ የማየት አስቀድሞ የማወቅ ችሎታ ስላለው ተናግሯል። መናገሩ ግን መወሰኑ ነው ማለት ትክክል አይደለም። ልንል አይገባን ነው። ገሌን እጠላለሁ የሚለው አሁን ያነበብኩት ክፍል ላይ እግዚአብሔር የሚወደው ሰው እና ደግሞ የሚጠላው ሰው አለ ወይ የሚል ጥያቄ ምናልባት ሊፈጥር ይችላል። ግን ሮሜ ምዕራፍ 9ን በጥልቀት ብናጠናው እግዚአብሔር ለሰው ልጆች የወሰነው ውሳኔ እንዴት ከሰው ልጆች ሀሳብ የተለየ እንደሆነ፣ ለምሳሌ አሁን ያዕቆብ እንዳለው እግዚአብሔር ወስኖ ቢሆን ኖሮ ያዕቆብን የመጀመሪያ ልጅ ያደርገው ነበረ፣ ሁለተኛ ልጅ አይሆንም ነበረ። ልክ እንደዛው ሰዎች የወሰኗቸው፣ ለምሳሌ አይሁዳውያን እኛንን ምንድነው ብለው ያስባሉ፣ የቀረው አይድንም እና እንደዚህ ሰዎች በሚሰሯቸው ስሌቶች ውስጥ የሚድኑ የሚወደዱ የሚፈለጉ ያሉ ይመስላል። ነገር ግን የእግዚአብሔር ውሳኔ የእግዚአብሔር ሀሳብ ግን የእግዚአብሔር አስቀድሞ ከሰዎች ይልቅ የመረጠው ምርጫ ግን ሁሉንም በክርስቶስ ኢየሱስ በኩል መውደድ ነው እና ያ ግን በጣም ግልጽ ሆኖ መታየት አለበትና እዚሁ ሮሜ ምዕራፍ 9 ላይ ወደ ሆሴዕ መጽሐፍ ይመለስና ሕዝቤ ያልሆነውን ሕዝቤ ብዬ ያልተወደደችውንም የተወደደች ብዬ እጠራለሁ ብሎ ይናገራል እና በሰው ዓይን ውስጥ በሰው ስሌት ውስጥ የማይመረጠውን እግዚአብሔር አስቀድሞ እንደመረጠ በዚህ ምርጫ ውስጥ ደግሞ ሁላችንም ተሳታፊዎች እንደሆንን አስረግጬ መናገር ፈልጋለሁ። ልክ ነው። እንግዲህ ይሄ ሀሳብ አስማማናል። ግን አሁን አንድ ተጨማሪ ጥያቄ ባነሳ በድህነት ወይም በመዳን በኩል ለሁላችንም የተሰጠና በባህሪያችን በምርጫችን ነው የሚሆነው። ነገር ግን የመክሊቶቻችን የሚሰጠን በዚህ ዓለም ላይ የሚሰጠን ስራ፣ ምክንያቱም ያነሳሹ ሮሜ ምዕራፍ 9 ሸክላ አንዱን ሸክላ ለክብር ያደርገዋል፣ አንዱ ሸክላ ደግሞ ሌላ ስራ ያሰራዋል፣ የውርደት ስራ ይላል እና እሱ ላይ እግዚአብሔር እንደው ሙሉ ለሙሉ ጣልቃ አይገባም ማለት ይቻላል። ምክንያቱም እኔ ኢትዮጵያዊ ሆኜ ልወለድ ማመልከቻ አስገብቼ አልተወለድኩም ማለት እና እዛ ላይ የለም እግዚአብሔር። እሱ ጋርስ እንዴት ታያይዙታላችሁ? ይህን ሀሳብ ትንሽ ማሰሪያ ቢደረግለት ጥሩ ነው ብዬ አስቤ ነው። ይህን ሀሳብ ሁሌ እኔ ትልቅ መልስ የሰጠኝ ደህንነትን በተመለከተና ሚሽንን ወይም አገልግሎትን ለያይተን ማሰብ አለብን። ልክ ደህንነታችንን በተመለከተ እግዚአብሔር ሁላችንም በክርስቶስ አድኖናልም፣ ከዛም የኛ ምርጫ ነው የሚወስነው። ነገር ግን ልክ እንዳልከው ይሄ የሸክላውንም ምሳሌ ሰጥቶ ሮሜ 9 የሚያብራራልን፣ እያንዳንዳችን ግን በዚህ ምድር ስንኖር የተለያየ አገልግሎት ሊኖረን ይችላል። ያኛውን ግን ምንም ልንል አንችልም። እግዚአብሔርም እግዚአብሔር እንደመሆኑ የሚመርጠው ምርጫም አለውና እስራኤልን ራሱ ሲመርጥ ከዛ የሸክላውን ከጠየቀ በኋላ የሚመልሰው መልስ አለ። ሮሜ 9 ላይ ሄደን ብንመለከተው ደስ ይለኛል። ሮሜ ምዕራፍ 9 ላይ የፈርዖንንም ካነሳ በኋላ ያዕቆብንም ካነሳ በኋላ የሸክላውን ይነግረንና ቁጥር 20-21 እንደዚህ ይላል። ወይም ሸክላ ሰሪ ከአንዱ ጭቃ ክፍል አንዱን ዕቃ ለክብር አንዱንም ለውርደት ሊሰራ በጭቃ ላይ ስልጣን የለውምን? ነገር ግን እግዚአብሔር ቁጣውን ሊያሳይ ኃይሉንም ሊገልጥ ወዶ አስቀድሞ ለክብር ባዘጋጃቸው በምሕረት ዕቃዎች ላይ የክብሩን ባለጠግነት ይገልጥ ዘንድ ለጥፋት የተዘጋጁትን የቁጣ ዕቃዎች በብዙ ትዕግስት ከቻለ እንዴት ነው? የምሕረቱ ዕቃዎችም ከአይሁድ ብቻ አይደሉም፣ ነገር ግን ከአሕዛብ ደግሞ የጠራን እኛ ነን ይላል። እንግዲህ የአሕዛብና አይሁድን እያነጻጸረ ማለት ነው። ከዛ ከላይ ግን ቁጥር 20 ላይ ምን ብሎ ይጠይቃል? ነገር ግን አንተ ሰው ለእግዚአብሔር የምትመልስ ማነህ?
ምክንያቱም ሸክላ ሰሪውን ሊጠይቅ አይችልም ብሎ ያስቀምጣል። ምክንያቱም ሸክላ ሰሪው እንደወደደ አድርጎ ሊሰራው ይችላል። ነገር ግን ደህንነትን በተመለከተ ግን እግዚአብሔር ለሁሉም መዳንን እንደሰጠና የዛ ሰው ምርጫ እንደሆነ ነው ትልቅ የተማርኩት ሀሳብ። በተለይ ከአገልግሎት ጋር በተያያዘ እንደ ስጦታዎቻችን አይደለም የምናገለግለው እና እግዚአብሔር ደግሞ ስጦታዎችን የሚሰጠን እንደወደደ እንደሆነ መጽሐፍ ቅዱስ ይናገራል። አንደኛ ቆሮንቶስ ምዕራፍ 12 ላይ ቁጥር 4 እንደዚህ ይላል፣ የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። የተለያየ ነን ሁላችንም፣ ስጦታችንም የተለያየ ነው። ይህንን ክፍል ሲጨርስ ቁጥር 11 ላይ ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላልና እንደ እግዚአብሔር ፈቃድ ነው ደግሞ እነዚህ ስጦታዎች አገልግሎቶች ደግሞ የሚሰጡን። ምናልባት እዚህ ላይ ለመጨመር አንዱ ላነሳው የነበረው እሱ ነው። ለምሳሌ ለአንዱ መክሊት ሲሰጥ ለአንዱ 5 ለአንዱ 2 እንደየእንትናቸው ይሰጥ እንደየአቅማቸው ይሰጣልና ግን አሁን ይሄንን መለያየት ወይም ክፍልፋይ የምንሰራው እኮ እኛ ነን። ግቡ አንድ ነው። በእግዚአብሔር ያንን ነገር ሲሰጥ የሚሰጠው ዋጋ 5 ከሰጠው ጋር እኩል ነው። ምክንያቱም የሰው ልጅ የማዳን ስራ ነው የሚሰራው። ግን እኛ አሁን በዚህ በኃጢአት ባለበት ዓለም እንከፋፍለዋለን። አስተናጋጁን ከሰባኪው እናሳንሰዋለን። ግን የሁለቱም አገልግሎት በእግዚአብሔር መንግስት ትልቅ ዋጋ ነው ያለው፣ እኩል ዋጋ ነው ያለው እና ያንን እንደየአቅሙ እንደየችሎታው እግዚአብሔር ይሰጣል። ግቡ ግን አንድ ነው የሚለውን ለመጨመር ፈልጌ ነው እና እግዚአብሔር ያንን እንደየአቅማችን ሲሰጠን የምንጠየቀውም በዛ ልክ ነው። ይሄ ግን ቅድም እንደተባለው ከደህንነት ጋር የሚያያዝ አይደለም። ምርጫው ለሁላችን ተሰጥቷል። በጣም ጥሩ። ስለዚህ አሁን እንግዲህ ኤሳው ራሱ በተሰጠው ጠንካራ ማንነት የእውነት ብኩርናውን የእግዚአብሔርን አገልግሎት ቢፈልግ ኖሮ በተሻለ መንገድ ሊሰራው ይችል ነበር እያልን፣ ግን የመጽሐፍ ቅዱስ ምን ይላል? አቃለላት ይላል አይደለም? እስቲ እሱን ታሪክ ትንሽ ጥቀሱልኝ። እንዴት አድርጎ ነው ያቃለላት? ማቃለሉ በምን ታየ? ኤሳው እግዚአብሔር የሰጠውን የብኩርና መብት ማቃለሉ እንዴት ታየ? ታሪኳን ጠቀስ አድርጋችሁ መልሱልኝ። የሆነው እንግዲህ እንደምናውቀው ቅድም ፓስተርም ተናግረውታል። ያዕቆብ የቤት ሰው ነው፣ ወጥ የሚሰራ ሰው እንግዲህ ሙያ ያለው ሰው ነው። ያኛው ደግሞ ኤሳው ደግሞ የአደን ሰው ነው እና ያው ደክሞት መጣ። እንግዲህ ጥሩ የሚሸት ለራበው ሰው ሆድ የሚያስጮህ ምግብ ሰርቶ ነው የጠበቀውና እንግዲህ ግን የጠየቀው ጥያቄ ከባድ ነበር። ከምግቡ እንዲሰጠው ሲጠይቀው ያኛው ያዕቆብ አዘጋጅቶ የጠበቀው ነገር ከባድ ጥያቄ ነው። ብኩርና አንሽጥልኝ አለውና በምግብ ለወጠው እና ሰንበት ትምህርቱም ሲናገር ምንድን ነው እግዚአብሔር ቅድም ሲናገር ይስሐቅና ባለቤቱ እግዚአብሔር በእነሱ ውስጥ ሊሰራ ያሰበው የሰጣቸውን ተስፋ በተመለከተ ነግሯቸዋል። የዓለምን ለማዳን በዛ ውስጥ የሚያስቀመጠውን በረከት ተስፋ ቃሉ በሙሉ ተሰጥቷል፣ ተነግሯቸዋል እና ያ ደግሞ በብኩርናው ሊያገኘው የሚገባው የተሰጠውን ፕሪቪሌጅ እንደሆነ ይናገራል። ነገር ግን እሱ ጊዜያዊ እርካታን ስለፈረጠ አካላዊ ደስታን ስለመረጠ እንደምንም ነገር አልቆጠረውም። ስለዚህም ሸጠለትና በጣም የሚያሳዝነው በኋላ ቢቆጭ እንኳን ሊያገኛት አልቻለም። መልሱን እዚህ ጋር ባነበው የበለጠ ሀሳብ ይሰጠናል። ዘፍጥረት ምዕራፍ 25 ቁጥር 30 ላይ እንደዚህ ይላል፣ ኤሳውም ደክሞ ከበረሃ ገባ። ኤሳውም ያዕቆብን ከዚህ ከቀዩ ወጥ አብላኝ፣ እኔ እጅግ ደክሜያለሁና አለው። ስለዚህ ስሙ ኤዶም ተባለ። ያዕቆብም በመጀመሪያ ብኩርናህን ሽጥልኝ አለው። ኤሳውም እነሆ እኔ ልሞት ነኝ፣ ይህች ብኩርና ለምኔ ናት አለ። ያዕቆብም እስኪ በመጀመሪያ ማልልኝ አለው። ማለለትም፣ ብኩርናውንም ለያዕቆብ ሸጠ። ያዕቆብም ለኤሳው እንጀራና የምስር ወጥ ሰጠው፣ በላ ጠጣ፣ ተነስቶም ሄደ። እንዲሁም ኤሳው ብኩርናውን አቃለላት ይላልና የሚገርም አገላለጽ ነው አይደል? ማለት ልክ አሁን ቴዎድሮስ እንዳስቀመጠው እኔ ለኔ ምኔ ነው ይሄ ብኩርናው ለኔ ምኔ ነው፣ እኔ አሁን ከምሞት ብበላ ይሻለኛል ብሎ እንዳቃለለው፣ ያዕቆብ ግን ቁጭ ብሎ ሲያሰላስል እንደነበረ እንመለከታለን። ያችን ብኩርና እንዴት አድርጎ የራሱ እንደሚያደርግና ያንን አጋጣሚ ተጠቀመበትና እንደዚህ እንዳቃለለው ኤሳው እንመለከታለን።
ጥሩ ነው። ጥሩ መረጃ ነው ይሄ አሁን የተነበበውና ትልቁ ስህተትም ያለ ከዚህ ላይ ነው። ትልቁ ስህተት የኤሳው አቲቲዩድ አስተያየቱ፣ ስለ ብኩርና የነበረው አስተያየት። ብኩርና ማለት ምን ማለት ነው? ምንድን ነው? ይህንን የተረዳው አይመስለኝም። ወይም ተረድቶ ችል ብሎታል እንጂ ብኩርና እኮ ትልቅ ኃላፊነት ነው። ይሄ እኮ የቤተ ክርስቲያኗ መሪ አስተዳዳሪ ማለት እኮ ነው። የአንድ ቤተሰብ ብቻ ሳይሆን የእግዚአብሔር ወገኖች ሁሉ የክርስቶስ ቅድመ አያት መሆን ማለት እኮ ነው። ይህንን ቢያውቀውም ነገሩ ትልቅ መሆኑን ቢያውቀውም የሚገባውን ክብር የሚገባውን ዋጋ አልሰጠው። ከምስር ወጥ ጋር አመዛዘነው። ምስር ወጥ ይሻለኛል እኮ ነው ምርጫ ብኩርና ያደርግልኛል። አሁን እየራበኝ ርቦኛል፣ ወጥ አምጣልኝ፣ ይልቁ ምስር ወጥ አምጣ፣ ከብኩርና ምስር ወጥ ይሻለኛል። ነገር ግን መጽሐፍ እንደሚነግረን በኋላ ቢያለቅስ እንኳ አላገኛትም፣ እያለቀሰ ብሻትም ላገኛት አልቻለም ይላል። ስለዚህ የአስተሳሰባችን ስለ እምነታችን ያለን አስተሳሰብ ልዩነት ያመጣል። በእምነታችን ሲሪየስ ነው መሆን ያለብን። በእምነታችን የምናምነውን ነገር ህይወታችን እስከ መስጠት፣ ለዚያ ለምናምነው ነገር ስል ሞት። በዚህ ቀደም የነበሩ ሰዎች እኔን ያደረጉት ህይወታቸውን ሰጥተዋል ለሚያምኑት ሲሉ። አንዳንዶች ግን ገና በወሬ ተፈተው የሚሄዱ አሉ እንደ ያዕቆብ እና ስለዚህ ያመነውን እምነቱን አልኖረበትም፣ ቢገባውን ክብርም አልሰጠው። በጣም ጥሩ። እንግዲህ ይሄ የኤሳው ምርጫ እንግዲህ በኋላም ያደረሰውን እያየን እየተመለከትን ነው። ያዕቆብ ግን በጣም እችን ነገር ወደዳትና ፈለጋት። ግን ደግሞ እሱ ደግሞ ሲፈልጋት በጣም አጥብቆ ፈልጎ የሚሰራው ስህተት አለና ምንስ ነው የሰራው ስህተት? እንዴትስ አደረገ? ምንስ ውጤት አስከፈለው? ይህንን እንግዲህ ተመልካቾቻችን ከእረፍት ስንመለስ ይህን ውይይት ይዘን እንቀጥላለን። ተመልካቾቻችን እንግዲህ ከእረፍት በፊት ኤሳው ምንኛ ይችን ብኩርና እንዳቃለላት አይተናል። በዚህ በተቃራኒው ደግሞ ያዕቆብ ግን በጣም ነው የፈለጋት ይችን ብኩርና። ከመፈለጉ የተነሳ ቅድም የተወሳው ሀሳብ አለ ሲያሰላስልበት ስለነበረ የራበው ዕለት በምስር ሸጠ። ግን ይህም ብቻ አልበቃውም፣ ሌላም ነገር የተከሰታል። እስቲ እሱን ታሪክ መጀመሪያ እናብራራውና ከዛ ተከታታይ ጥያቄ አለኝ። ምንድን ነበር? እንዴት አድርጎ ነው የወሰደው? እንግዲህ ርዕሱም እንደሚል ገፍታሪው ነጣቂው ነው የሚለው አይደል? ያዕቆብ እንዴት ነጠቀ? ይሄንን ይቀጥላል ታሪኩ እና ይስሐቅም እያረጀ ሲመጣ እንግዲህ በዛ ጊዜም በባህሉ መሰረት አባት ያው ታላቁን የበኩር ልጁን ይመርቃል ወይም ይባርካል እና ከዛ በኋላ ምን ይለዋል? ኤሳውን ይጠራውና ሳልሞት ይላል። ዘፍጥረት ምዕራፍ 27 ይህንን ታሪክ እናገኘዋለን። ሳልሞት እምወደውን አይነት ሄዳ አድና አምጣልኝ አዘጋጅልኝና እስቲ ደስ ልሰኝ ከዛም ልባርክ ብሎ ይነግረዋል። ከዛ ይሄንን ደግሞ ሚስት እናት ደግሞ ትሰማለች ርብቃ። ቅድም ፓስተርም እንዳስቀመጡልን አባት የሚወደው አዳኙን ጠንከር ያለው ነው። እናት ደግሞ የምትወደው ያዕቆብን ሁሌም ጭምቱን ወጥ የሚሰራላት ነው። ከዛ ይሄን ስሰማ እንዴ ይሄ ነገር እኮ ወደ ታላቅየው ሊሄድ ነው፣ ስለዚህ መሸወድ የለብንም ብላ እሷ ደግሞ ምን ታስባለች? በቃ ቆንጆ ወጥ እኔ ላዘጋጅ፣ ከዛ ኤሳው ነኝ ብለህ ገብተህ አንተ ይሄንን በረከት መውሰድ አለብህ ብላ ሐሳብ ታቀርባለች። መጀመሪያ ላይ ያዕቆብ ያቅማማል። ታሪኩን ስንመለከት አረ አባቴ ቢነቃብኝና ቢረግመኝስ ብሎ ይጠይቃል። ከዛም ብላ ትመልሳለች፣ አይ እርግማኑ በእኔ ላይ ይሁን ደግሞ ማያቅህም ግባ ትለዋለች። ከዛ እንደተስማሙት እናትና ልጅ ጥሩ ወጥ ያዘጋጃል። ኤሳውም ጸጉሯም ስለነበረ እሱን ለመምሰል እሷ መላ ትዘይዳለች። ከዛ ያንን ይሄ የበግ ጸጉር ያረግና ወደ አባቱ ወደ ይስሐቅ ገብቶ በአታሎ እንደገና ብኩርናውን እንደወሰደ
ደግሞ እንመለከታለን። ይሄ ቤተሰብ በጣም ችግር ውስጥ እንደወደቀ በደንብ እናያለን። መከፋፈሉ እንዳለ ነው። ከዛ ደግሞ አንደኛው ወንድም የሌላኛውን ወንድም በኩርና ሲወስድ ሲሰርቅበት እናገኛለን። እና በጣም ያዕቆብ ፈልጓል ያንን በኩርና ዋጋም ሰጥቶታል። ግን ያንን ጥሩ ነገር በመጥፎ መንገድ ወይም ትክክል ባልሆነ መንገድ ነበር ሲወስድ የነበረው እና ልክ ማቃለል ራሱ ችግር እንዳለበት በጎ ነገሮችን በትክክል ባልሆነ መንገድም መውሰድ ደግሞ በራሱ ችግር ነው ማለት ይሄ ራሱ ውሸት ነው፣ ኃጢአት ነው አይደል? እና ግን እዚህ ጋር ያለኝ ጥያቄ መውሰድ እንለዋለን እንዴ? አሁን ሁሌም ጥያቄ የሚፈጥርብኝ አታለው እንግዲህ ያንን በረከት ወሰደ ማለት እንችላለን ወይስ? ምክንያቱም ባያታልልና በትክክለኛው መንገድ ቢጠብቅ እና ይስሐቅም ኤሳውን ቢባርክ ኖሮ እግዚአብሔር አስቀድሞ የተናገረው ቃል አለ አይደል? ታላቁ ለታናሹ ይገዛል ያለው እሱ መፈጸሙ ይቀራል እንዴ? ሁሌም ጥያቄ ይፈጥርብኛልና እሱ እኮ ነው አሁን ትልቁ ችግር። አሁን በኋላ እናየዋለን። ለምሳሌ ከላባን ቤት ሲወጣ እግዚአብሔርን ጠብቆ ውጣ ሲለው ነው የወጣው። እዚህ ጋርም እኮ ቢታገስና ቢጠብቅ እግዚአብሔር የራሱ የሆነ መንገድ ነበረው ያንን የሚሰጠው፣ ምክንያቱም የተሰጠ ተስፋ ቃል አለ እና ግን በጣም ከመፈለጉ የተነሳ አቋራጭ መንገድን መረጠ። ያ አቋራጭ መንገድ ደግሞ ያው ታሪኩን በኋላ እናየዋለን ዋጋ አስከፈለው። 20 ዓመት ከሚወደው ቤተሰብ ጭራሽ እንዲለይ ሁሉ አደረገው። እግዚአብሔር በበረከት ቢመልስለትም ግን ዋጋ ከፍሏል እና ትልቁ ችግር ያለው መጠበቁ ላይ ነው። ያንን ነገር መፈለጉ አንድ ነገር ነው። ለእግዚአብሔር ያን ነገር እንደሚፈልግ አይቷል። ግን እናትየው ያን ሀሳብ ስታቀር መጀመሪያውኑ እንዳንገራገረ ማቆም ይችል ነበር። ነገር ግን ተስማምቶ ሄደና እግዚአብሔር ይሰጠው ነበር። ትምህርቱን በምንወያይበት ጊዜ ከኛ ሕይወት ጋር ብናያይዘው ጥሩ ነው። ትምህርት እናገኝበታለን። ይሄ አሁን የምንወያይበት ጉዳይ ዛሬም ያለ ነገር ነው። ዛሬም አለ። አንድ ሰው አንዱን ነገር መልካሙን ነገር በጣም ይፈልገዋል ያገኘው። ነገር ግን ሜተዱ ስህተት ሊሆን ይችላል። ብኩርና መመኘት እኮ ክፉ አይደለም። ብኩርናን ግን የእግዚአብሔርን ስራ በእግዚአብሔር መንገድ የሆነ ነው ጥሩ ነው። የእግዚአብሔርን ስራ በሰው መንገድ ስህተት የሚመጣው ብኩርናን የማግኘቱ መንገድ በራሴ ይሁን በራሴ መንገድ እግዚአብሔር ባለው እግዚአብሔር ባዘጋጀው ሳይሆን በእኔ መንገድ ይችን ብኩርና ወስዳታለሁ። እዚያ ላይ ነው የተሳሳተው እንጂ ብኩርና መፈለጉ አይደለም። እሱ ስህተት አይደለም። ያ ጥሩ ነው። ሁላችንም ልንመኝ ይገባናል። በእግዚአብሔር ቤት ጥሩ ቦታ ይዘን ብናገለግል ጥሩ ነው። እግዚአብሔር ችሎታውን ከሰጠን። ነገር ግን እዛች ቦታ ላይ እንደዚህ መለስ ሲናገር ተሰማው ሳለ ቢወዱም ባይወዱም እንሰራዋለን። ግድቡ ነው ሲል ሰምቼ ይዤለታለሁ። ቢወዱም ባይወዱም እንደዚያ ስንል ችግር አለ። ራሳችን ቢወድም የወንድሜ ባይወድም ብኩርናውን መውሰድ አይቀርም። ግን እኮ ለእሱ መነሻ እኮ አለው። ዝም ብሎ መቼም ቢሆን ኖሮ መቼም እናንተ እንዳላችሁት እሺ ልስማማ፣ ግን እግዚአብሔር አንተ ትወስዳለህ ብሎ እኮ ነግሮታል። ከዚያ ቢያይ ቢጠብቅ ይሄ ደግሞ ሽማግሌ አባቱ አይኑም ታውሯል። ትንሽ ቀን ነው የቀረው። ጭራሽ ደግሞ ሊመርቅ ነው፣ ማህተም ሊያደርግበት ነው። ጨነቀው። ምን ያርግ? እሱ ላይ ነው ስህተቱ እኮ። እንግዲህ ስህተቱ ያለ እሱ ላይ ነው። በተነገረለት ትንቢት ማመኑ ኦኬ፣ ትንቢት ከተነገረ ይሆንለታል። ነገር ግን እኛ በእኛ መንገድ ያችን ነገር ስንፈልግ መሳሳታችን አይቀርም። ሳራ እግዚአብሔር ለአብርሃም ልጅ ትወልዳለህ አለው። ልጅ ትወልዳለህ፣ ከራስህ ከወገብህ የሚወጣ ልጅ እሰጥሃለሁ አለው። እሷ ግን ምናልባት የትንቢት የሚፈጸም በአጋር የሆነ ልጅ ወደ እሷ ሌላ መንገድ አገኝ ነው ልጅ አገኝ፣ ነገር ግን በራስህ መንገድ። ይሄ ስህተት ነው። ይህንን ሁላችን የምንሳሳተው ስህተት ስለሆነ ልንጠነቀቅበት ይገባል።
አብርሃምን አስታወሰኝ። ልክ መስዋዕቱን ሊሰዋ ሲል እንግዲህ ያው እንዳሁኑ ነው። በቃ ልክ መጨረሻ ሰዓት ነው። እጁን እኮ አንስቷል ማለት በቃ በአብርሃም አይን በቃ ከይስሐቅ ጋር አብረው ወደ ቤት አይመለሱም። እና በዛች አጭር ቅጽበት ውስጥ ነው እንግዲህ እግዚአብሔር መልስ የሰጠውና ያ እግዚአብሔር ለያዕቆብም መልስ መስጠት ይችላል ሀሳቡና እኛ ስላገዝ ነው እግዚአብሔር አሁን አንዳንዴ እንትን ይመስላል። በቃ የሆነ ሰው የሆነ ነገር ስላደረገ ያ እቅድ የተሳካ በቃ ይሄ ትልቁ እቅዱ በሆነ ሰው ፈቃደኝነት ወይም በሆነ ሰው ማታለል ላይ የተመሰረተ ይመስላል። ግን አይደለም። እግዚአብሔር እቅዱ ሰፊ ነውና ይችላል። እምነት የሚለውም ሀሳብ የሚያስገርመው እሱ ነው። ዕብራውያንን ስናጠና ደጋግመን አንስተን ነበር። የእምነት ጀግኖችንም ስናይ እምነት የሚለው ሀሳብ ይሄ ጽናትና ትዕግስት የሚሉት ሀሳቦች አሉትና ልክ አሁን የአብርሃምንም ታሪክ እንዳየነው መታገስ ነበረበት 99 ዓመት እስኪሞላው ድረስ መጠበቅ ነበረበት እና ትዕግስት እና ጽናት ያስፈልጉታል። እምነት በእግዚአብሔር ላይ መታመንና ያዕቆብ የሚያስገርመው እምነት ነበር የተወሰነ እኮ የዛን የብኩርና አስፈላጊነት ለመረዳት ግን አሁን እንዳልነው በራሱ መንገድ የሚለው የሆነ ሰዓት ግን እዛ ጋር እምነቱ ሲጓደልና ያደረገውንም እንዲያደርግ እንዳረገው እናያለን። ግን በጣም ሁሌ የምንጠይቀውና ከዚህ በፊት በነበሩ ጥናቶች አይ ቲንክ ዘውድ ይመስላል ስትናገር በጣም ትልቅ ትምህርት ይሰጠኛል። ለምሳሌ አብርሃምን ብንመለከት 25 ዓመት እግዚአብሔር ልጅ እሰጥሃለሁ ካለ በኋላ ጸጥ ነው ያለ። ከዛ አንዴ ወደ አጋር ሲሄድ ብዙ ነገሮች ያደረግ ግን እግዚአብሔር ተናግሮ ያን ያህል ጊዜ ቆየና ለምንድን ነው ትዝ የሚል ከሆነ ጥያቄው ለምንድን ነው በቃ ልጅ እሰጥሃለሁ ካለው ወዲያው ልጅ ያልሰጠው ለምንድን ነው? ልክ እንደዛው ነው ያዕቆብም በቃ ተነግሮታል። ስለዚህ ለምንድን ነው ወዲያው በረከቱን ለሱ ያልሰጠውና እንዲህ አይነት አስቸጋሪ ሁኔታ ውስጥ እንዲገባ ለምን ፈቀደ የሚለውን ስናይ አንድ የደረስንበት ወይም የተስማማንበት ሀሳብ ነው። እግዚአብሔር በዛ ሁሉ ውስጥ ባህሪያችንን ምን እያደረገ ነው? እየቀረጸ አብርሃምን እኮ በዛ ውስጥ ነው እየሰራው ሄዶ መጨረሻ ላይ የዛን አይነት እምነት ጀግና ሊሆን የቻለውና እግዚአብሔር የራሱ መንገድ አለው። አንድን ነገር ፓስተር እንዳሉት እኛ በምንጠብቀው መንገድ እኛ ባሰብነው መንገድ እግዚአብሔር ያን ነገር ላይ ያደርግ ይችላል። ግን እንድንቆይ የሚፈልግበት ሊሰራን ሊያስተምረን አሁን እኮ ያዕቆብ እኮ አሁን ቀጥለን እናየዋለን አይደል? ላባን ጋር በቆየበት ጊዜ ሲሄድ የነበረው ያዕቆብና ሲመለስ የነበረው ያዕቆብ አንድ አይደለም፣ የተለያየ ነው የሆነውና እግዚአብሔር ሊሰራን ሲፈልግ በእንዲህ አይነት ሁኔታ ውስጥ ያስቀምጠናልና ትልቁ አሁን ያዕቆብ እንዳለው በእግዚአብሔር መልካምነት ላይ ከሁኔታዎች ተለይተን በእግዚአብሔር መልካምነት ላይ በመንተራስ እሱን ተስፋ ማድረግ ነው የሚያስፈልገን የሚለው ሀሳብ መስጠት በጣም ጥሩ ሀሳብ ነው። እንዳላችሁት እናቲቱን እኮ በእኔ ይሁን አለች፣ አላየችውም እኮ ከዚህ በኋላ ልጇን ሳታየው ሞተች። የሚያሳዝን ታሪክ ነው። እሺ እንቀጥልና እንግዲህ ይሄን አስቆጣው። ቅድም ያነበብኩትን መግቢያው ጥቅስ በጣም ነው የተናደደው ኤሳው። እገለዋለሁ አለ። ያው መኮብለል ግድ ሆነበት። ከዛ በኋላ ምን ተከሰተ? እሱ ላይ ጥሩ ትምህርት ስላለ እንደርደር፣ ወደዛ እንሄድ። ምናልባት እርሱም ያሰከልሽ ኤሳው ወደ እንግዲህ መኮብለል ነበረበት። አሁን እንዳልከውና ይቅርታ ያዕቆብ መኮብለል ነበረበት። ኤሳው ያው ተቆጪም ስለሆነ እገለዋለሁም ብሎ ስለዛተና ላባን ወደሚባለው ወደ አጎቱ ነው ወደ አጎቱ ሄደና እንግዲህ ወደ አጎቱ ለመሄድ ደግሞ እናቱ እንዳመቻቸች እናያለን። እና እንግዲህ አሁን ምን እንደሚፈጠር አስቡት። ኤሳው ያዕቆብን ቢገለው ማለት በእናቱ ጭንቅላት ውስጥ ምን አይነት ስሌት እንደሚሆን እያሰብኩኝ ነበርና በረከቱን ተቀብሎ ቢሞት ማለት ነው። እና ትልቁ የእግዚአብሔር እቅድ በሰሩት ትንሽ ነገር የሚጠፋ ይመስላል። ከዛ ግን ሄደ ወደ ላባ እና ወደ ላባ ሲሄድ ግን አስቀድሞ ያገኛቸው እረኞች ናቸው። እነዛ እረኞች ውሃ ያጠጡ ነበረ። ከዛ ከመድረሳችን በፊት ግን አሁን ይሄ በዛ በጉዞ መሃል የተከሰተ ታሪክ ነበርና እሱንም እንድናየው ያስፈልጋል፣ ትልቅ ትምህርት ስለሚሰጠንና እንግዲህ ያዕቆብ ምን አይነት ስሜት እየተሰማው እንደነበር ማሰብ እንችላለን። ምክንያቱም አስቦ የነበረው በረከቱን ለመያዝ ነው። የሚያስገርመው አባቱም ይጠይቀዋል፣ አንተ ማነህ ብሎ ደግሞ ይጠይቀዋል። ከዛ እኔ ኤሳው ነኝ ይላል። ከዛ እርግጠኛ ነህ አንተ ኤሳው ነህ? ድምጽ ግን አይመስልም ሲለው አይ እኔ ነኝ ይላል። በኋላ ላይ አባቱ ያምናል። ከዛ በኋላ ይሄ ቁጣው ከመጣ ስደቱ ከመጣ በኋላ በእግዚአብሔር ሁሉ ማለ በሕያው እግዚአብሔር እምላለሁ አለና ከዛ ስደቱን ሲጀምር ግን ማሰብ እንችላለን የሚሰማውን ስሜት። ምክንያቱም አባቱን አታሏል፣ ከእግዚአብሔር ጋርም
አታሏል። ከእግዚአብሔር ጋርም እንደተለያየ ነው የሚሰማው። ወደማያውቀው ሀገር በስደት እየሄደ ነውና በዛ በመሃል እየሄደ ያለ ታሪኩ ሲነግረን እናንብበው። ዘፍጥረት ላይ ሄደን ዘፍጥረት ምዕራፍ 28 ላይ ያዕቆብም ከቤርሳቤ ወጥቶ ወደ ካራን ሄደ፣ ወደ አንድ ስፍራም ደረሰ፣ ፀሐይም ገባችበት ይላልና በቃ ሁሉ ነገር እየጨለመበት ነበር። ከዛ ያለው ብቸኛ አማራጭ ድንጋይ መንተራስ ነበር። ድንጋይ ተንተርሶ ይተኛል። በዚህ ጊዜ እግዚአብሔር ለያዕቆብ ይገለጥለታል። በጣም የሚያስገርም ታሪክ ነው። ከዛ መገለጥ ብቻ ሳይሆን በህልም መሰላል ያሳየዋል። ያ መሰላል ከምድር እስከ ሰማይ የሚደርስ መሰላል ነበርና በላዩም መላእክት ይወጡና ይወርዱበት ነበርና ይሄንን መሰላል በህልም ያያል። ከዛ እግዚአብሔርም ይናገረዋል። ቁጥር 13 28 ምዕራፍ 28 ቁጥር 13 ላይ እንደዚህ ይላል። እግዚአብሔርም በላይ ቆሞበት ነበር፣ እንዲህም አለ፣ የአባትህ የአብርሃም አምላክ የይስሐቅ አምላክ እኔ ነኝ፣ እኔ እግዚአብሔር ነኝ። ይህንን አንተ የተኛህባትን ምድር ለአንተ ለዘርህም እሰጣለሁ። ዘርህም እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ እስከ ሰሜንና እስከ ደቡብ ትሰፋለህ። ለአብርሃም ሲገባለት የነበረውን ቃል ያንን በረከት ይነግረዋል። እንግዲህ በዚህ ግራ መጋባት በደለኝነት በዛ ሁኔታ ውስጥ እግዚአብሔር ተነግሮ ቃሉን ያድስለታል። ከዛ በኋላ ከእንቅልፉ ሲነቃ የሚናገረው ነገር አለ። ምን ይላል? ያዕቆብ ማልዶ ተነሳ፣ ተንተርሶም የነበረውን ድንጋይ ወስዶ ሐውልት አድርጎ አቆመው፣ በላዩም ዘይት አፈሰሰበት። ያንንም ስፍራ ቤቴል ብሎ ጠራው። አስቀድሞ ሌላ ነበር፣ ሎዛ ነበር ስሙ። ከዛ ምን ብሎ ተናገረ? እግዚአብሔር በዚህ ያለ እኔም አላወቅኩም ነበር ብሎ ያዕቆብ ሲናገር እናገኘዋለን። በጣም የሚገርመው ይሄ ነው ማለት እንግዲህ አሁን ያለበትን ሽሽት ላይ ነው። ፈርቷል ከቤተሰቡ የተለየ፣ ምክንያቱም ከደረሰበት ሊገለው ይችላል። ስለዚህ ሽሽት ላይ ነው። እንትኖቹ ማለት ያ በራሱ ተነሳሽነት በራሱ መንገድ ቅድም ያለው ያለ መውረስ በራሱ ነገሮችን ለማድረግ የሄደበት መንገድ ዜሮ የሆነበት ቦታ፣ ተስፋ የቆረጠበት ቦታ ነው። ያዘነበት ወዴት እንደሚሄድ እንኳን ያላወቀበት ቦታ ላይ ግን የእግዚአብሔር መገኘት ተገናኘውና በጣም የሚገርመው ያነሳው ያ መሰላል ሰንበት ትምህርታችን ምን ይላል? መሰላሉ ላይ ክርስቶስ ነበር ይላል። ራሱ መሰላሉ የተጠቀመበት ግሱን ወስዶ በዕብራይስጥ ሲናገር ራሱ ክርስቶስ ነው ይላልና ምድርንና ሰማይን ያገናኘው ድልድይ ኢየሱስ ራሱ እንደተገለጠለትና ያ የተሰጠው የተስፋ ቃል በክርስቶስ በኩል እንደሚፈጸም በደንብ ያወቀበት ለካ እግዚአብሔር እዚህም አለ ብሎ የተሳሳተበት እንደሆነ የገባውና ኢዮብ አልኩ ያዕቆብ መሰራት የጀመረበት ሞመንት ያቺ ቦታ ነች የሚለውን ሐሳብ ለመስጠት የያዕቆብ ታሪክ እምብርቱ ይሄ ነው። እዚች ላይ ነው ዋናው። ይህንን ካስተዋልነ የእሱን ታሪክ በሙሉ አስተውለናል ማለት ነው። ከዚያ ላይ ነው የሚለው በእውነት እግዚአብሔር ከዚህ ነው። ምድረ በዳ እኮ ነው። ያየው ነገር አለ። ምንድነው? ብቻውን ነው የሚጓዘው። ጫካ ላይ ነው፣ መሽቶበታል። ከዚያ አድሯል። ዙሪያውን ጫካ አውሬ የዱር አራዊት ሞልቷል። ይሄ ልጅ ማንም የለው። ያቺ ድንጋይ ተንተርሶ ነው የተኛ። ነገር ግን የሰማይና የምድር ፈጣሪ ከሰማይ ተነስቶ ወደዚህ መጣ፣ ወደ ምድር። ያንን ያዕቆብን ፍለጋ፣ ያን አታላዩን ያዕቆብን፣ ውሸታሙን ያዕቆብን እሱን ፍለጋ። ይሄ ለያዕቆብ ትልቅ መልእክት ነበረው። አምላክ ምን ያህል ቢወደኝ ነው። ከዚያ በኋላ አየና ምን አለ? እግዚአብሔር ወይ ከዛሬ በኋላ ከሰጠኝ ሁሉ ከ10 አንድ እሰጣለሁ። ይህቺ ቦታ ደግሞ የእግዚአብሔር ቤት ናት። ይህቺ ቦታ የእግዚአብሔር ቤት ኤል እግዚአብሔር ነው፣ የእግዚአብሔር ቤት ናት እና በእድሜ ዘመን ሁሉ ለአንተ አገልጋይ እሆናለሁ። ቃል የገባባት ቃል ኪዳን የገባባት ትልቋ ቻፕተር ይችላል። ኢየሱስ ስለራሱ ሲናገር በዮሐንስ ወንጌል ምዕራፍ 1 ቁጥር 51 ላይ እንደዚህ ይላል፣ እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔርን መልአክ በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለው ብሎ ይናገራልና ይሄ እስካሁን ያየነው ሰውና እግዚአብሔር የተገናኙበት መሰላል ክርስቶስ ራሱ እንደሆነ መላእክት ሲወጡበትና ሲወርዱበት፣ ይሄ ከዚህ በፊት ሞክረው ነበር እግዚአብሔር ጋር ለመድረስ ባቤል የሚባል ግንብ ገንብተው ነበርና
በፍጹም በራሳቸው መንገድ በራሳቸው እነሱ ልክ ነው ብለው በሚያስቡት መንገድ እግዚአብሔር ላይ ለመድረስ ሞክረው ነበረ፣ ግን አልደረሱበትም። እንዲሁም ጭራሽ ቋንቋቸውም ተደበላልቆ እርስ በርስም ሳይግባቡ ቀሩ። ወደ እግዚአብሔር የመድረስ ብቸኛው መንገድ እግዚአብሔር ራሱ ወደ ሰዎች ሲመጣ ነው እና ይሄ በክርስቶስ በኩል ወደ ዓለም እንደመጣና እንደታረቀ የእግዚአብሔር ደጅ በፊትም የባቤልን ትርጉም ስንጽፍ ስናወራ በር ማለት ነው ብለን ተነጋግረን ነበርና ያ የእግዚአብሔር በር ወደ እግዚአብሔር መገናኛው መንገድ እግዚአብሔር ራሱ መምጣቱ ይሄ ደግሞ በደንብ የሚገለጸው በክርስቶስ በኩል እንደሆነ እናያለን። እሱ ላይ ለመጨመር ይሄ የእግዚአብሔር ቤት የሚለው ሀሳብ ሰንበት ያነሳዋልና ከቤተ መቅደሱ ስርዓት ጋር ያገናኘዋልና ቤተ መቅደስ ውስጥ ደግሞ ይደረጉ የነበሩት የእግዚአብሔር መገኘት የነበረው የሰው ልጆች እግዚአብሔር ለማዳን የሄደበትን መንገድ የሚያሳይ የክርስቶስን መስዋዕትነት የሚያሳይ የሚደረጉት ነገሮች ሁሉ ከዛ ጋር የተያያዙ እንደሆኑ ያሳያልና ይሄ የእግዚአብሔር ቤት ብሎ ያዕቆብ የተናገረው ሰንበት ከዛም ከቤተ መቅደሱም ጋር ያገናኘዋልና አጠቃላይ እግዚአብሔር ፓስተር እንዳሉት የጠፋውን የሰው ልጅ ለማዳን የመጣውን መንገድ ወይም ያዘጋጀውን መንገድ የምናይበት አንዱ ክፍል ነው። እንዲያጠቃልልልን ይህን ባቤልና ቤቴል የሚለውን እንመልከት። ባቤል የሚለው የቃሉ ትርጓሜ ዘፍጥረትን ስንጀምር ዘፍጥረት ምዕራፍ 11 አይተነው ነበርና የእግዚአብሔር ደጅ ማለት ነው። ቤቴል የሚለው ግን አሁን የያዕቆብ ልምምድ የምናገኘው የሰማይ ደጅ ማለት እንዲሁም ከዛም አልፎ የእግዚአብሔር ቤት ማለት ነው ትርጓሜው። ባቤል ሰዎች ወደ እግዚአብሔር ለመድረስ በራሳቸው ስራ በራሳቸው ጥረት የሰሩት ግን ምንም ግንብ የሰሩት ግን ሊሳካ ያልቻለ ግንብ ነው። ነገር ግን ቤቴል ግን ያ መሰላል ግን ራሱ እግዚአብሔር በጸጋው በአምላክ ፈቃድ ከሰማይ እስከ ምድር ያገናኘ ያንን ትልቅ ገደል ያገናኘ ያ መሰላል ነው። ባቤል ሰው በራሱ ወደ እግዚአብሔር ለመድረስ ያቀደው የሞከረበት ሂደት ነበር። ቤቴል ግን እግዚአብሔር ወደ ሰው ዝቅ ያለበት የቀረበበት የተገናኘበት ነው። ባቤል ከምድር ወደ ሰማይ የተሰራ ህንፃ ነው። ቤቴል ግን ከሰማይና ምድርን ያገናኘ መሰላል ነው። ባቤል የሰው ፈጠራ ነው። ምንም ሊሳካ ያልቻለ የሰው ፈጠራ ነው። ቤቴል ግን የእግዚአብሔር ስጦታ ነው። የሚያስገርመው ይሄንን ትልቅ ገደል ሊሞላው የሚችለው የእግዚአብሔር ስጦታ ብቻ ነው። ባቤል ያልተጠናቀቀ ህንፃ ነው። በጅምር ነው የቀረው። ምክንያቱም በትርምስ ሁሉ ነው የቀረው። ቤቴል ግን የተፈጸመ ትንቢት ነው። ራሱ እግዚአብሔር ስጋን ለብሶ መድኃኔዓለም ሆኖ ልክ ዮሐንስ 1:51 ላይ እንደተነበበልን ሰዎችን ከእግዚአብሔር ያገናኘው ራሱ ክርስቶስ ስጋ ለብሶ መጥቶ የታየበት የእግዚአብሔር ቤት ቤቴል ነው። እንግዲህ እንቀጥል። ታሪኩን ገፋና ሄደ። ከዚህ ቃል ኪዳን ገባ። አሁን መለወጡም የጀመረበት ቁልፉ ቦታ ይሄ ነው ብለናል። ምን ገጠመው ከዚህ በኋላ? እንግዲህ ታሪኩን እስቲ አጠር አድርገን እናውሳው። በጥቂቱ ቅድም ፓስተር አንስተውታል። አስራት መለሰ ከሰጠኸኝ መልሼ እሰጣለሁ እና ይሄ ለዛ እግዚአብሔር ለደረሰለት ላሳየው ትልቅ ስጦታ ለገለጠው መገለጥ ምላሽ ሰጥቷል። እንዲሁ ዝም ብሎ አላለፈም እና ያለውም ምንድነው ከሰጠኸኝ ላይ ነው መልሼ እሰጣለሁ ያለው እና ይሄ አንዳንድ ጊዜ አስራት የሚመስለው እኛ ካለን ገንዘብ ላይ ለእግዚአብሔር የምንሰጥ ይመስላል። ግን እግዚአብሔር ሁሉን እንደሰጠ ከዛ ላይ ደግሞ የሚመለስ እንደሆነ ይሄ የፍቅር ምላሽ እንደሆነ ግዴታ እንደመወጣትም ሳይሆን የፍቅር ምላሽ እንደሆነ አንድ ነገር እናያለን። ያ ምናልባት ወደ ጥያቄ ለመሄድ ሰዓትም የሄደ ስለሆነ ምንድነው የሆነው? እንግዲህ አታሎ ነው የሄደው። ያቺ ያታለላትን በራሱም ሲደርስበት እናያለን። ላባን ያው ራሔልን ይወዳል፣ ግን ሊያን ይሰጠዋል። እሷን ለማግኘት 14 ዓመት እንደተገዛ እናያለን፣ ተጨማሪ 7 ዓመት እና ግን የሆነው ነገር ምንድነው? ለእሷ 7 ዓመት ተገዝቶ እሷን ሲጠብቅ ላባን ግን የሰጠው ታላቂቱን በዛ ግርግር አድርጎ ሊያን የሰጠውና በኋላ ሲያይ እሱ ነውና በጣም የሚገርመው ሰንበት ትምህርቱም ያነሳዋል። የተጠቀመው ቃል ያኔ እሱ ኤሳውን ያታለለበትን ቃልና በትክክል የሰራው ክፋት የሰራው ጥፋት በደንብ የተገለጠበት ቦታ እዚህ ነውና አታላዩ የተታለለበት ያንን የተለማመደበት ቦታ ነውና ሕመሙን ጉዳቱን ያየበት ቦታ ነው የሚለውን ሐሳብ ለመስጠት።
እና በጣም ብዙ ጊዜ ነው የሚታለለው። ያው በሚስቶች ብቻ ሳይሆን እንደገና በበጎቹም ብዙ ጊዜ ያታሉታል። እና እዚህ ጋር ታዲያ እንዴት ነው ይሄ የፍትህ ጉዳይ ነው ወይስ የበቀል የሰራው ስራ በቀል እያገኘው ነው ወይስ ፍትህ እየደረሰበት ነው? እንዴት ነው ነገሩ? ቅድም እንዳልነው የእግዚአብሔር ሀሳብ ይጸናል። የእግዚአብሔር እቅድ ሰዎች አታለሉም አላታለሉም ሆነም ምንም ቢሆን ምን ግን እንዲያውም ሲመለስ ያዕቆብ በጣም ብዙ ሆኖ በስቶ በትሬን ብቻ ይዤ ወጥቼ ምናምን እስከሚል ድረስ እና የደረሰበት ሁሉ ቢደርስበትም ግን እግዚአብሔር በዛ ውስጥ ብዙ በረከት እንደሰጠው ብዙ ስጦታ እንደሰጠው እናያለን። እና እግዚአብሔር እንዲያውም እነዚህን የመታለል ሁኔታዎች ለበጎ ሲቀይራቸው ነው የምናየው። ያው እግዚአብሔር ጣልቃ ሲገባ አናይም ላባን ሲያታልለው ማለት ነው። አንድም ከዛ የምናየው እግዚአብሔር ይሄን የፈቀደበት ምክንያት ራሱ አታላዩ መታለል ማለት ምን ማለት እንደሆነ እንዲያይ እየፈቀደና እንዲማር ነው። ከዛ ግን ላባን እንዲህ እንዲያደርግ እግዚአብሔር አላደረገውም። የራሱ የላባን ምርጫ ነው ያጎቱ። ስለዚህ በዛ ውስጥ ግን መማር የነበረበት ምክንያቱም በዚህ ሂደት ያዕቆብም እየተሰራ ያለበት ሁኔታ ነበርና እግዚአብሔር ያንን የፈቀደው ምን ማለት እንደሆነ እንዲማርም ነው ብዬ ነው የተረዳሁት። አሁን ጧት ወደ ምግብ ቤት ወደ ቁርስ ስትሄድ ባለቤትህ ዳቦ እዚያ ታቀርባለች። ቁርስ ዳቦ መልካም እሱን ትበላለህ። በኋላ ግን በቀጥለው ቀን ስትሄድ ወደዚያ ጠረጴዛ ላይ ምን ታገኛለህ? ዱቄት፣ ጨው፣ ስኳር፣ እርሾ ብዙ ይኸውልህ ቁርስ ትላለች። አበርሽ እንዴ? ምንድን ነው? ትናንት የበላሁ እኮ ያው ነው ትላለች። አልበላም ትላለህ። ያና አትበላም። አንወደውም ለየብቻው ሲሆን በህይወታችን የሚደርሱ ነገሮች ሁሉ እንደ ዳቦ ካላየናቸው በስተቀር ብቻቸውን ስንወስዳቸው ሳለ እንደ እርሾ ሊሆኑ የማይበሉ እንደ ጨው ቁርስ አይበላም። ከሌሎች ጋር ሆኖ ይሆናል ይረዳል። እና የያዕቆብን ታሪክ ስንመለከት ነው የምናየው። ተጠራቅሞ መጣ። ይሄ ሁሉ በሱ ላይ ደረሰ። ለምን? ሊያስተምረው ነው። የሚፈጸመውም ትምህርት የሚፈጸም በዚያው ጊዜ ደግሞ ያዕቆብ ትልቅ ትምህርት እኮ ነው የተማረው። በኋላ እኮ አይከራከርም። ያ ተንኮለኛ ሰውዬ አሁን አቆመ መከራከሩ። ተምሯል። እና እግዚአብሔር ሲያስተምረን ሳለ በተለያየ መንገድ ነው የሚያስተምረን። እና በዚህ ታሪክ ውስጥ የምናየው ይሄን ነው። ከዛ ሲቀጠለ እንግዲህ ደግሞ ሁለት እህትማማቾች አገባ። እዛ ደግሞ የተፈጠረ ትርምስምስ አለ። እስቲ እሱን ትንሽ ጠቀስቀስ አድርጉትና ከዛስ ምን እንማራለን? የኔን አግባ በኔ ውለድ በእንኮይ ሁሉ ይቀባበሉታል አይደል ባላቸው። እስቲ ስለሱም ትንሽ ታሪክ አንሱና ከዛ የምንማረው ምንድን ነው? አስቀድማ ሊያ ልጆች እንደወለደች እናያለን። እና እንዲሁም የልጆቹ ስሞች ራሱ የነበረውን ሁኔታ የሚያሳይ ነው። የመጀመሪያውን ለምሳሌ ሮቤል ብላ ስትጠራው እግዚአብሔር አየኝ፣ መገፋቴን አይቷል፣ ችግሬን አይቷል እያለች ትናገራለች። ከዛ ደግሞ ስምዖንን አማርኛው ደንብ እንዲሁም ስምዖን ሰማ ከሚለው ጋር ሰማኝ፣ ሁኔታውን አየ፣ እግዚአብሔር እንደሰማ በዛ ቤት ውስጥ በተለይ ራሔልን አስበልጦ ይወዳት እንደነበር በጣም ግልጽ ነው እና የነበረውን ችግር ያሳያል። ከዛ ሌዊም ተወለደ። በመጨረሻ ይሁዳ እግዚአብሔርን ስታመሰግን ደግሞ ይሁዳ ብላ ጠራች እና የዛኔ መውለድ አቆመች። ከዛ በኋላ እግዚአብሔር ራሔልን አሰባት ደግሞ ይላል እና ራሔል ከዛ ደግሞ ልጅ እንደወለደች እናያለን። እና በዚህ ሁሉ መካከል ውስጥ አንድ በጣም ልናስተውል የሚገባው ነገር እግዚአብሔር ይሄ ታሪኩን እንዲሰሩለት ዋና ገጸ ባህሪያት ከዛ ደግሞ ገቢ ገጸ ባህሪያት የሉትም። እንደዛ ማለት አንዳንዴ እኛ ራሳችንን ለምሳሌ ልክ አይሁዳዊ አይደለን ወይም ምናምን ብቻ ልክ አለ አይደለ እኛ ገቢ ካራክተሮች አይደለን እና እግዚአብሔር ሊያን አሰበ። በቃ አሁን ሊያ ማለት ሲጀመር የተወደደችው የተፈለገችው 7 ዓመት የተሰራላት እሱ አይደለችም፣ ግን ሊያን ሲያስባት እናገኛለን። እና እግዚአብሔር ለእያንዳንዱ ሰው የግል አምላክ እንደሆነ እግዚአብሔር ብቻ እንደዚህ ማድረግ እንደሚችል እናያለን። የሚያስገርም ክፍል ነው። እና እንዲሁም ቅድም በይሄ
ውቅሩም ላይ ስታስቀምጠው እንደነበረ ይሄኛው ቁልፍ በያዕቆብ ታሪክ ውስጥ ቁልፍ ሐሳብ እንደሆነ መመልከት እንችላለን። የሚጀምረው የሊያን ማህፀን ከፈተ፣ ልጅ ወለደች። ከዛ በኋላ ደግሞ መጨረሻ ላይ የራሄል ደግሞ ልጅ እንደወለደች በሚለው ሐሳብ እንደሆነ እናያለን። ሌላ ደግሞ የምንመለከተው ነገር ምንም እንኳ ልክ አሁን ሊያም ደግሞ እሷ መውለድ ስታቆም ደግሞ ባሪያዬ ጋር ግባ ብላ ባሪያዋን ትሰጣለች። እንደገና ራሄልም እሷም ደግሞ ባሪያዬ ጋር ግባ ብለው ብቻ ሁለቱም ሽሚያም ይመስላል። ብቻ እዛ ቤተሰብ ውስጥ ብዙ ነገር ትርምስ እንዳለ እናያለን። ግን የእግዚአብሔር የሚያስገርመው ነገር በዚህ ትርምስ ውስጥም እግዚአብሔር ግን ስራውን እየሰራ እንደነበር ማየትም እንችላለን። ቅጣት ነው። አሁን የሰውየው ቤት ብታዩት ትልቅ ቅጣት፣ ሌላ ነገር የለውም። 4 ሴት ነው እኮ እዚያ ውስጥ ያለው፣ 4 ሚስት ያም ደግሞ በትእዛዝ እሷ ጋር ተኛ፣ እሷ ጋር ተኛ ነው ውለድ። እኔ ባልወልድም የኔ ሰራተኛ ከወለደች፣ የኔ ገጠር ከወለደች የኔ ልጅ ማለት ነው። እሺ መስኪን ያዕቆብ ሄዶ እሳች ጋር ይወልዳል። እዛ በኋላ ያ ሴት ከሴት እንደዚህ ተናክሰዋል፣ ጣልተዋል። ናቹራል ኮንስኮንስ ነው ይሄ። ናቹራል ኮንስኮንስ ሮንግ ዱይንግ። ሰውየው ተሳሳተ። ማግባት የሚገባው አንዲት ሴት ብቻ ነው። ነገር ግን 4 አገባ። የዚያ ውጤቱ ጦርነት ነው፣ በቤታቸው ውስጥ ጦርነት ነው። እና አሁን እየከፈለ ሂስ ፔይንግ ፎር ዋት ሂ ሃዝ ዳን። እና እግዚአብሔርም እያስተማረው ነው። እደዝም ፔይ ያለው እግዚአብሔር ነው። ተማር ትምህርትህን እና እኔ የፈቀድኩት አንዲት ሴት ለአንድ ወንድ ነው። ያንን በተው ጊዜ ችግር ይመጣብሃል። በምድር ላይ ታገኘዋለህ። በሰማይ እንኳ ይቅርታ ብታገኝ በምድር ታገኘዋለህ። የዚያ ውጤት ነው። በጣም ጥሩ። እንግዲህ ያዕቆብ ወደ ይሄ ሁሉ ከሆነ በኋላ በፊት ከነበረው ልምድ የተለየ ሲሆን እናየዋለን። እሱ ምንድነው? ቅድም ስጠቅሱት ነበር። እግዚአብሔርን ጠየቀ። እግዚአብሔርም ሂድ አሉት፣ ተነስና ተመለስ የሚል እንደሰጠው እናያለን። ላባን ግን ሊለቀው አልወደደም። እንደው ስለሱ ትንሽ ጥቀሱና በኋላ ከዚህ ሁሉ ትምህርት የተማርነውን አንዳንድ ሀሳብ አንስተን እናጠቃልላለን። እንግዲህ ያው ከላባን ጋር በነበረው አለመግባባት ያው ለመሄድ ወሰነ። ግን ክፍፍሉ ላይ ችግር ተፈጠረ እና ያው እግዚአብሔር ጥበብ ሰጥቶት ይመስለኛል ለያዕቆብ ጅንጉርጉር የሆኑትን እሱ ሊወስድ ወሰነና ከዛ ውሃ የሚጠጡት ላይ ያችን በትር አስቀምጦ በዛ ጅንጉርጉር የሚወለዱት እንደበዙና እግዚአብሔር እንደባረከው እናያለና በዚህም ደስተኛ አልነበረም። እሱ ብቻ ሳይሆን ላባን ብቻ ሳይሆን ልጆቹም የላባን ልጆችም በዚህ ደስተኛ አልነበረም። አባታቸውን እንደዘረፈባቸው እንደዛ ነው የሚያስቡት። እና አሁን እንግዲህ ውጣ ተብሏል። ስለዚህ የያዕቆብ የኤሳው ምላሽ ደግሞ ምንድን ነው የሚለው ያስጨንቀዋል። እና እንግዲህ እንደምናውቀው ሲወጣ ለ2 ካምፕ ነው የከፈለው። ምክንያቱም ኤሳው መጥቶ አንዱን እንኳን ቢመታ፣ ምክንያቱም መልክተኞች ልኮ ከዛ በኋላ 400 ሰዎች ከኤሳው ጋር እንደነበረ ነግረውት ስለነበረ አንደኛውን ቢመታ አንደኛው ይተርፋል ብሎ 2 ካምፕ እንዳደረገ እንማራለን ተጽፏል። እና ከዛው ግን በጣም የሚያስገርመው ሁለቱንም ካምፕ ካደረገ በኋላ ምሽት ላይ ግን ብቻውን እንደነበረ እና አንድ ሰው ሲታገል ወደዛ ከመሄዳችን በፊት ግን እንደገና ወደ ኋላ ልመልስህና ይሄ ያስገርመኛል ይሄ ታሪክ። ምክንያቱም ያዕቆብ ሊከፋፈሉ ሲሉ በጎቹን በትር ወሰደና በውሃ አስቀመጠ። ከዛ በጎቹም ያንን ሲያዩ በጣም ሙቀት ስለነበር ውሃ ሊጠጡ ወደዛ ሲመጡ ያንንም ሲያዩ እና በሚራቡበትም ጊዜ ሁሉም ዥንጉርጉርና ሽመልመሌ መሳይ እንደወለዱ ይናገራልና ይሄ ወይም መተት ወይም አስማት ነገር አይደለም። ያስገረመኝ ትምህርት እሱ ነው። ምክንያቱም ያዕቆብ ወሰደ የሚለው በትሮች ምዕራፍ 30 ቁጥር 37 ላይ ያዕቆብ ልብን፣ ለውዝ፣ ኤርሞን ከሚባሉ እንጨቶች እርጥብ በትርን ወስዶ በበትሮች ውስጥ ያለው ነጭ እንዲታይ ነጭ ሽመልመሌ አድርጎ ላጣቸው። የላጣቸውንም በትሮች በጎቿ ሊጠጡ በመጡ ጊዜ በውሃ ማጠጫ ገንዳ ውስጥ አኖራቸው ይላልና ይሄ አሁን ራሱ በሳይንስ እነዛ ኢፌክት ወይም ተጽዕኖ እንዳላቸው እየተደረሰበት ያለ ነገር ነው። እነዚህ በትሮች የጤና ጠቀሜታም አላቸው።
ግን በእግዚአብሔር መሪት ያስቀመጣቸው ከዛም ያ የተከሰተውም ነገር እግዚአብሔር ያደረገው እንጂ እንደው በመተት በአስማት የተከሰተ ነገር እንዳልሆነና አሁን በጄኔቲክስ ራሱ ያው አማርኛው ቃል ስለሚከብድ ነው ጄኔቲክስ ከዛም ብቻ በሜዲካል ጄኔቲክስም ያ ተጽዕኖ ያ ኢፌክት እንዳለ እየታወቀ ያለበት ሂደት ነው። ዋናው እዚህ ላይ ግን የምናየው መቼም ያ ገፍታሪው ነጣቂ የሆነ ያዕቆብ ትምህርቱን ተማረ እና እግዚአብሔርን ጠብቆ የሚንቀሳቀስ እግዚአብሔር አርግ ሲያል የሚያደርግ ሰው ሲያጭበረብረው እንኳን ዝም ብሎ ለእግዚአብሔር አሳልፎ የሚሰጥ ያዕቆብ ሆነ። ይሄንን ትልቅ ትምህርት እንማራለን። እንግዲህ አሁን ማጠቃለል ግድ ስለሚሆንብን እናጠቃለን። በዚህ እስካሁን በመጣ ነው በያዕቆብ ትምህርት የተማራችሁትን አንዳንድ ሀሳብ አጠር አድርጋችሁ ንገሩ። በጣም የሚገርመኝ ያዕቆብ በእንደዛ ተስፋ በቆረጠበት ኃጢአቱ በሚያስጨንቀው ስደት ላይ በሆነበት ወንድሙ ይገለኛል ብሎ እየፈራ እየሮጠ እያለ በእንደዛ አይነት ተስፋ መቁረጥ ውስጥ ሆኖ እግዚአብሔር ተገናኘው እና ይሄ በጣም ልብን የሚያሞቅ ነገር ነው። ምንም አይነት አስቸጋሪ ሁኔታ ውስጥ ብንሆን ከእግዚአብሔር የራቅን ቢመስለንም እግዚአብሔር ግን ሁሌ ባጠገባችን አለና የያዕቆብ ስብዕና እግዚአብሔርን አልገደበውም። የያዕቆብ አታላይ መሆን የያዕቆብ እንደዛ መሆን እግዚአብሔርን ለሱ ለመገለጥና ያዘጋጀለትን የደህንነት መንገድ ወይም እግዚአብሔር ያቀደውን ነገር ለማድረግ አልከለከለውም እና ይሄ ትልቅ ተስፋ የሚሰጠን ነገር ነው። ይሄን ተምሬያለሁ። የሚያስገርመኝ እዚህ ላይ ትክክለኛውን ነገር እግዚአብሔርን ነገር ግን ስህተት በሆነው መንገድ መፈለግ ራሱ ስህተት መሆኑን ትልቅ የተማርኩት ነገር ነው። ነገር ግን ለእግዚአብሔር ነገር መትጋት እንዳለብን ማየትም ችያለሁ። ሌላው ያስገረመኝ ደግሞ በእግዚአብሔር ይሄ አጃቢ የሚባሉ ባህሪያት እንደሌሉና እግዚአብሔር ሰውን እያንዳንዱን ሰው እንደ ሰውነቱ እንደሚያስብ ሊያናሰበ ልጆችም ሰጣት እንዲሁም ለአገልጋዮቻቸውም እና እሱም ያስገረመኝ ትልቅ ትምህርት ነው። በዮሐንስ ወንጌል ምዕራፍ 8 ላይ ፈሪሳውያን አንዲት ሴት ይዘው ወደ ክርስቶስ ይመጣሉ እና ምን ይሉታል? ይቺ ሴት በምንዝር ተይዛለች፣ ደግሞ ሙሴ ጽፏል፣ እንዲህ ያሉቱ መወገር አለባቸው፣ አንተ ምን ትላለህ? ይሄ ጥያቄያቸው ወጥመድ ነው፣ ለወጥመድ ነው። ትገደል ያለ እንደሆነ አትግደል ይላል እኮ መጽሐፍ ቅዱስ። 10 ትእዛዛት አንዱ አትግደል ነው። በዚህን ይዘዋለን። ትገደል ያለ እንደሆነ ደግሞ አትገደል ያለ ነው የሙሴን ሕግ ስታሳራ ነው እንጂ የሙሴን ሕግ እሱ ትገደል ብሏል፣ አንተ አትገደልም ብሏልና ተሳልን ብለን በሱን ይዘዋለን። በሁለቱም ሊያመልጥ አይችልም በማለት ነው። ግን መጽሐፍ ቅዱስ ሲነግረን ሳለ አምላካዊ መልስ ኑሯል። ሌላ መልስ ሰዎች ያላወቁት እሱ ምን አላቸው? ከእናንተ መካከል ኃጢአት ያልሰራ ይውገራል። ያን ጊዜ ሁሉም ውልቅ 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 ወደ ይላል። በዚህ ታሪክ ውስጥ የምመለከተው ይህንን ነው። በያዕቆብ ታሪክ ውስጥ የምመለከተው ይህንን ነው። እኔ ቢሆን ያዕቆብ ቢወገር ይሻላል ባይ ነኝ። ብዙ ጥፋት አጥፍቷል። ብዙ የሰራው ጥፋት አለ። የእግዚአብሔር አእምሮ ግን ትልቅ ነው፣ ሰፊ ነው፣ ይቅር ባይ ነው። ይህን ነው የተማርኩት። ያንን ተንኮለኛ ያዕቆብን የቤቱ መሪ አደረገው፣ የክርስቶስ ቅድመ አያት አደረገው እና ለሁላችንም አባት ሆነ። ለሁላችን አባት እና ይሄ ሊሆን የቻለው በእግዚአብሔር ምሕረት ነው። እና እኛ እዚህ የምንማረው ትምህርት አለ። ሰው ኃጢአት በሰራ ጊዜ ድጋፍ ነው የሚፈልግ እንጂ የሚያባብስ ነገር አይፈልግም። አንድ ሰው ወደ ኃጢአት ሲወድቅ ጠጋ ብለን እንዳይርቅ እንዳይባባስበት ስሜቱ የሚያደርግ የሚያጽናና መልእክት እንስጠው እንጂ እንዲመር እንዲከር ወደ ጥፋት ራሱን እንዲያደርስ የሚሆን ነገር እንዳናደርግ መጠንቀቅ ይገባል። የሰው ምርጫና የእግዚአብሔር ምርጫ በጣም የተለያዩ ናቸው። የእግዚአብሔር ሀሳብና የሰው ሀሳብ በጣም የተለያየ ነውና ለያዕቆብ አይገባውም ነበር፣ ይሄ ሁሉ አይገባውም ነበር። ግን እግዚአብሔር የፍቅር አምላክ ስለሆነ ለማይገባው ለያዕቆብ ሲገለጥ በነበረበት በዛ በኃጢአተኝነት በጣም በከበደው ጊዜ ውስጥ ሲገናኘው እናገኛለን። እና መጠየቅ ያለብን ሰው ምን ያስባል ሳይሆን እግዚአብሔር ምን ያስባል ብለን ማለት
እንደሆነ ገብቶኛል። በጣም ጥሩ። እኔም እንደናንተ የተማርኩት የሰው ጊዜና የእግዚአብሔር ጊዜ የተለያየ ነው። የሰው ጊዜ መቁጠሪያው ሌላ ነው፣ የእግዚአብሔር ጊዜ እሱን በእምነት መጠበቅ እንድንችል ምን ያህል አስፈላጊ እንደሆነ በያዕቆብ ሕይወት መማር ይቻላል። ውድ ተመልካቾቻችን እንግዲህ በሰዓት ምክንያት በዚህ ላይ እናጠቃልላለን። ከማጠቃለላችን በፊት ጸሎት እናደርጋለን። ፓስተር ጥሩነህ መዝጊያውን ጸሎት ያደርጉልናል። እግዚአብሔር አባታችን በጣም አድርገን እንወድሃለን፣ እናከብርሃለን፣ ስምህን ከፍ ከፍ እናደርጋለን። በብዙ ምሕረትህ፣ በብዙ ቸርነትህ፣ በብዙ ፍቅር ነው ከዚህ የደረስነው። እንደ ስራችን ቢሆን ሁላችንም እንጠፋ ነበር። ነገር ግን በምሕረትና በቸርነትህ ኃያል ስለሆንክ ኃጢአትና በደላችን ሁሉ ይቅር እያልክ ከዚህ አድርሰህናልና ለዚህ እናመሰግንሃለን። አባታችን አሁንም ገና መንገድ ያልጨረስነ ሰዎች ነን። በመንገድ ላይ ያለን ሰዎች ነን። አሁንም እንፈልግሃለን። አሁንም መንፈስ ቅዱስህ ያስፈልገናል። ከያዕቆብ ጋር አብረህ እንደነበርህ ከእኛም ጋር አብረህ ሁን። እሱን ይቅር እንዳልክ እኛንም ይቅር በለን። እሱን በቤትህ ውስጥ አገልጋይ እንዳደረገው እኛንም በቤትህ ውስጥ ንጹሐን አገልጋይ መሳሪያዎች አድርገህ እንድትጠቀምብን እንለምናለን። በቅዱስ ልጅህ በኢየሱስ ስም አሜን።